አቶ መስፍን ያልጠበቀው ነገር ተከሰተ። ወይዘሮ ሜላት በጣም ስሜታዊ ሆና አቶ መስፍንን ልታጎርሰ የነበረችውን ልጅ አነቀቻት። አቶ መስፍን በጣም ተደናገጠ። ወይዘሮ ሜላት በመስፍን ድርድር እንደማታውቅ ያገባው አልመሰለኝም። አቶ መስፍን ባየው ነገር ቢደነግጥም ነገር ግን የልጅቷ ሁኔታ ግራ ገብቶታል። ሰላም ሰላም ይቻናል ቤተሰብ ወይ ኢክሩ ሀብታሙ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። አቶ መስፍን አሁን ላይ ሁኔታው የልጅቷ ቢገርመውም ነገር ግን ወይዘሮ ሜላት በዛ ልክስ ተቆጥታና አዝና እንደማየት ለሱ አስከፊ ነገር የለም። ምክንያቱም ባለቤቱን በጣም የሚወድና የሚያፈቅራት ስለሆነ ሀንዬ አሁን ላይ በጣም ከባድ ሁኔታ ላይ ናት። በሌላ በኩል አቶ ኖላዊ የፍቅር ጨዋታ ፍቅር እያጫወታቸው ነው። ቢሆንም አሁን ሌላ ህመም የተሰማቸው አልመሰለኝም። አሁን ላይ ያገቧት ልጅ እፈልጋለሁ እንደምታየውም አባትሽ ወጣት የሚባል ነገር አይደለም ስትላት ነበር። ሀንዬ አረ ወጣት ነው እንዴት እንደዚህ ታያለሽ ያለቻት። አቶ መስፍን ያላሰበው ነገር የልጅቷ እጇን ሰንዝራ ላጉርስ ማለቷ ገርሞት ባለበት ቅጽበት ነበር ወይዘሮ ሜላት መታ ልጅቷን ያነቀቻት። ወይዘሮ ሜላት ያደረገችው ትክክል ባይሆንም አቶ መስፍን ግን በጣም ተናዷል። መረጋጋትና ሌላ ነገር የሌለባት ብሎ በጣም በሷ አፍሮባታል። አቶ መስፍንም ተነስቶ ወደ ቤቱ ሄዶ ወደ ክላሱ ዘግቶ ተቀመጠ። ወይዘሮ ሜላት ያደረገችው ነገር ትክክል ባይሆንም ነገር ግን ወጥመዱ ምን እንደሆነ የገባት አልመሰለኝም። ወይዘሮ ሜላት በባሌ ድርድር እንደማላውቅ የገባት አልመሰለኝም በማለት ልጅቷን አነቀቻት። አሁን ላይ ወይዘሮ ሜላት ሁኔታዋ በጣም አበሳጭቶት አቶ መስፍን ወደ ቤት ሄዶ በጣም ተጨቃጨቁ። ይህንን ስታይ ሰላምዬ በጣም ተናደደች እና እስከ ዛሬ ድርጅቱን ስታከስረ የነበረው ልጅቷ ጋር እየተጎራረስክልኝ ነው አለችው። አቶ መስፍንም ሜሉ ስነ ስርዓት ይኖርሽ፣ አሁን ላይ የቀደሞ ጥፋትሽ ሳያንስሽ ሌላ ጥፋት ባትጨምሪ አሪፍ ነው። እኔ ልጅቷን ሜትም አለቃትም ብቻ እኔ ተቀምጬ ምግብ በምበላበት ሰዓት አለፈ ብሎ መታ ቡና እየጠጣው ባለበት ነበረ እየነገረችኝ። ሰላም ይህን ስሰማ በጣም ተደናግጣ ከክላስ ወጣች እና አባቴ ከሌላ ሴት ጋር አገኘሁት እያልሽ ነው አለቻት። ሰላምዬ አሁን ቤቱኝ፣ ይሄ የኔና የአባትሽ ጉዳይ ነው፣ ቀጥታ ወደ ቤት ግቢ አለቻት። እኔ እኮ ህጻን ልጅ አይደለሁም ከ18 ዓመት በልጦኛል። ለምንድን ነው እንደዚህ የምታረጊው? ይሄ እውነት ነው ወይስ ውሸት ነው የሚለውን ነገር መስማት ብቻ ነው የምፈልገው በማለት ነበር የገዛ ልጇ የተናገረው። የወይዘሮ ባዩሽ ሞት ቤተሰቡን ሁላ ሰላም የነሳው ሲሆን ወይዘሮ ባዩሽ አሁን ላይ ትልቅ ሸክም ሆናባቸዋለች። እርግብ እስር ቤት እንድትወረወር ትልቁ ምክንያት ሆኗል። በሌላ በኩል ወይዘሮ ሜላት ድርጅቷን ልታጣ ነው። ሙሉ ድርጅቱን መመለስ ካልቻለች አሁን ላይ ድርጅቱ ተዘግቶ ለሌላ ድርጅት እንደሚሰጥ በተደጋጋሚ ተናግሯል። በስተመጨረሻ አቶ መስፍን ከዚህ በላይ ከአንቺ ጋር መቀጠል ስለሌለብኝ አሁን ላይ ግን ወስኛለሁ ሄዳለሁ ብሎ ባላቅጽበት እሱን ደጋግማ ይቅርታ ጠይቃ ነበር ወይዘሮ ሜላት። ነገር ግን በፍጹም ብሏል። አሁን ላይ ሀንዬ በጣም እያለቀሰች ነው። ያደረገችው ነገር ሁላ ቆጭቷታል። አባቷም አንቺ ምን ልታደርግ ትቻለሽ የኔ ልጅ፣ ይሄ ሊሆን የቻለበት የራሱ መንገድ ሊኖረው ይችላል። ፈጣሪ አንድን ነገር ያለ ምክንያት እንደዚህ ሊያደርግ አይችልም ብሎ ሊያረጋጋት ሞከረ። እኔ በፍጹም በጣም ክፉ ሰው ነኝ፣ ለእኔ ሞት ነው የሚገባው እያለች በጣም እያለቀሰች ነበር። አሲር እያፈቀራት እየወደዳት ነገር ግን የእሷን ደስታ የሚያስብ ስለ እሷ ደስታ የሚጨነቅ ሲሆን አሲር አሁን ላይ ምንም ነገር ከማድረጉ በፊት እሷን ማማከርና አንዳንድ ነገሮችን ማድረግ ትልቅ ነገር ነው። አቶ መስፍን የራሱ ሀጃ ሲያሯሩጥ የልጆችን ነገር ረስቼ አሁን ላይ የኔ ነው ጥፋቱ በማለት ተናገረ። ሰላምዬ አንተ ስለ ራስህ ስሜትና ስለ ራስህ ትጨነቃለህ። ሀና ያለችበትን ሁኔታ ምንም የተረዳህ አይመስለኝም። በሌላ በኩል ደግሞ ምላሴ አሁን ላይ አንድ ነገር ብትሆን
ሀና ልታክመው አትችልም። ምክንያቱም አሁን ላይ ሀና ያለችበት ከክላሷ መውጣት እንኳ የማትችልበት ሁኔታ ላይ እንዳለች ደጋግሜ ነግሬሃለሁ በማለት ነበረ ምላሽ የሰጠኝ። አሁን ላይ ሀንዬ በጣም ተከፍታለች፣ በጣም አዝናለች። ምክንያቱም የማይገባው ሰው እንዲገባ ስለተፈቀደ ብቻ ሳይሆን በጣም ነው ያዘነችው። አሁን ላይ ወይዘሮ ሜላት ያደረገችው ነገር ከአንድ የሚያፈቅር ሰው ቢወጣም ነገር ግን ያደረገችው ነገር በሕግ እንደሚያስጠይቃት አቶ መስፍን ተናግሯል። በአደባባይ አንገቷን እንዴት ታንቃት ያደረገውም ወይዘሮ ባዩሽን የገደለው ነው። አሁን ላይ ድርጅቱን እነሱ ተቆጣጥረውታል። በመቀጠል ቆንጆና አስተማሪ እንግዳ ተምቹ አሁን ላይ ከድንብላል ይልቅ እርግብ ጋራ ልቡ ጋራ መኖር እንዳለበትና ከዚህ በኋላ ተተጸጸተች ከእሷ ጋር መኖር እንዳለበት ወሰነ። ነገር ግን ተምቹ ይህን ውሳኔ ከመወሰዱ በፊት ለአሲር ሊያማክረው አስቦ ነበር። አሲር ግን አሁን ላይ እርግብ ነገ ትታህ እንደማትሄድ ምንም ማስረጃ የለህም፣ ነገር ግን ድንብላል ግን ከነ ችግርህና ሀዘንህ አብራህ ሆናለች በማለት ነበር ምላሽ የሰጠው። ተወይ ብሎ ጮኸ። በስተ መጨረሻ አቶ መስፍን ከጉዞው ቀርቷል። ምክንያቱም ልጆቹ ጥሩ ስሜት ላይ ስላላደሉ ከጎናቸው ሆናለሁ ብሎ እዚሁ ቀርቷል። ወይዘሮ ሜላት አሁን ላይ በጣም ያናደዳት ነገር ከሴት ጋር ሆኖ ያጠፋው ገንዘብ ነው። እኔ በጣም የለፋሁባትን እግብ ሳላደርስ በፍጹም እንደማልቀር ታውቃለህ በማለት ነበር ወይዘሮ ሜላት በተደጋጋሚ የምትለው። ወይዘሮ ሜላት አሁን ላይ በጣም ተናዳለች። ቢሆንም ባለቤቷ በጣም ደንግጧል። ከሷ ውጭ ማየት እንደማይችልና ሌላ እንደማያይ ሁላ ታውቅ ነበር። እሷም በሌላ መንገድ ተረድተው እንጂ አቶ መስፍን ይሄን አያደርግም። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ አመሰግናለሁ። አዳዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ባያላችሁበት ሰላማችሁ ይብዛ።